ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጣር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ወዳጅ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ ሚያዝያ 13 2017 በኢትዮጵያ ዘመን አቆጣጣር አፕሪል 21 2025 ለተሰኞ የጋት ዕለታዊ መረጃዎችን ወደናንተ አደርሳለሁ ሶት እንደምታደርጉት ላይክ ሼር አድርጉ ሰብስክራይብ ያደርጋችሁ እንዲሁ ሰብስክራይብ አድርጉ ሐሳብ አስተያየታችሁን አካፍሉ ጋት ሚዲያን በስፐታንክስ ደግፉ እየደገፋችሁ ላላችሁ ነው ምስጋና ይድረሳችሁ በጋቱሎ ከሰዓታት በፊት የአቡነ የካቶሊካዊት ቤተክርስቲያን መንበረ ጵጵስና የአቡነ ፍራንሲስን በ88 ዓመታቸው ከዚህ ዓለም ድካም ማረፋቸውን በ12 ዓመታት የጵጵስና ዘመናቸው 88 ሀገራትን መጎብኘታቸውን በዛም ድሆችን ማጽናናታቸውን ማስተማራቸውን የተገፉትን ማጽናናታቸውን እሱን እንዲሁም ጋሪ ሃሜል የሚባሉ የሃርቫርድ ቢዝነስ ሪቪው ዝነኛው የሃርቫርድ ቢዝነስ ስኩል ወርሃዊ የቢዝነስ መጽሔት ላይ April 14 2015 the 15 days of leadership according to Pope Francis please ወይ ተመልሳችሁ ከሰዓታት በፊት አፕሎድ ያደረኩትን ይዩት አሊያም the 15 diseases of leadership according to Pope Francis የሚል April 14 2015 የወጣውን በጋሪ ሃሜል ፕሊስ ይዩት በጣም ከሊደርሺፕ አንፃር የነበራቸውን አስተምሮ እንደ ሌጋሲ እንደውርስ ሊታይ የሚችል ነው እሱ ማለት ነው እንግዲህ መሪዎች ሀገራት መሪዎች የሃይማኖት ተቋማት ታላላቅ ዓለም አቀፍ ድርጅቶች ያዘን መግለጫ እያወጡ ነው እንግዲህ የኢስተር በዓል እንኳን አደረሳችሁ ብለው ነበር የመጨረሻም ንግግራቸው ፍልስጤማውያን ላይ እየተፈጸመ ያለው ጦርነት እንዲቆም ተኩስ አቁም ጥሪ ያቀርበው ነበርና ሐማስ ሐዘኑን ገልጾ ለመላው ካቶሊክ እምነት ተከታዮች መጽናናትን ተመኝቷል የሀገራት መሪዎች የፌደራል ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ሐዘናቸውን እየገለጹ የሳቸው አስተምሮ የበለጠ አሁንም የሚስፋፋበት ሌጋሲያቸው የሚታወስበት እንዲሆን እየተመኙ ነው ያሉት በጋቱሎ ያየነው ይሄ ነው ሌላው እንግዲህ ምናልባት ባጫጭር መረጃ በጋት ዕለታዊ የአዲስ አበባ ከተማ የትራንስፖርት የድራይቨር ቬሂክል የመንጃ ፍቃድ ማደስ እና ቁጥጥር ባለስልጣን አዲስ አበባ ሲቲ አድሚኒስትሬሽንስ ድራይቨር ላይሰንሲንግ ኤንድ ኮንትሮል ኦቶሪቲ ከአማርኛ ቋንቋ በተጨማሪ በአፋን ኦሮሞ በትግረኛ እና በአፍ ሶማሌ አፍ ሶማሌ ቋንቋዎች የንድፈ ሐሳብ ትምህርት እንዲሰጥ የግብረ ገብነት ስነ ባህሪ የተሽከርካሪ ክፍሎች የሚባሉ እነዚህ በንድፈ ሐሳብ ሲሰጡ የነበሩት ምንድነው የቲዮሪ ትምህርቶች በአማርኛ ሲሰጥ የነበረው ከዚህ በፊት ጥያቄ ሲቀርብ የነበረ ባፍ መፍጫ ቋንቋቸው ቢማሩም የበለጠ ውጤታማ ይሆናሉ የሚል ጥናቶችን በማሳየታቸው በከተማ ውስጥ ካሉ 137 ላይሰንስ ፍቃድ ያላቸው ማሰልጠኛ ተቋማት ትሬኒንግ ኢንስቲትዩሽንስ ውስጥ 12ቱ አሁን ተለይተው እንደ ሞዴል ተለይተው በአፋን ኦሮሞ በአፍ ሶማሌና በትግረኛ ስልጠና እንዲሰጡ የንድፈ ሐሳብ እንዲያስተምሩ መፈቀዱ ነው አንድ በጣም መልካም ነው ከተማዋ ብዝሃነት ያለባት ከተማ ነች ብዝሃነት የተስተናገደበት ይኖራል መሆን አለበት ይሄም አንድ የለውጡ አንድ አካል ነው ማለት ይቻላል ይሄ
የአገልግሎት ብዝሃነት የሰው ልጅ የሰብአዊ መብት አካል ነው ከዲሞክራሲ በላይ ነው ይሄ ሰብአዊነት ነው ሰው ባፍ መፍቻ ቋንቋው መገልገሉ ቢሮዎች አካባቢ ማሁንም በተመሳሳይ እነዚህ ነገሮች በቋንቋቸው ሰዎች አገልግሎት ዳታ የዲሞግራፊ ዳታ እንደተጠበቀ ሆኖ ማለት ነው በሌሎችም ቋንቋዎች በቀጣይ እየሰፋ እንደሚሄድ ተስፋ አረጋለሁኝ ሌላው ምናልባት በርዕስ ደረጃ በዋናነት የማየው የህዋት ሻቢያ ግንኙነት የሚለው ርዕሴ ወደዚያ ከመሄዳችን በፊት እንግዲህ ምናልባት የደቡብ ሱዳን መንግስት በደቡብ ሱዳን መከላከያ ኃይል South Sudan People's Defense Force የናስር የምትባለዋን ከተማ በሬክ ማቻር ከሚመራው ይሄ ታጣቂው ኃይል ተገንጣዩ ኃይል በ2013 የተገነጠለው ማለት ነው የዘ ሱዳን ፒፕልስ ላይብሬሽን ሙቭመንት SPLA-IO in opposition ማለት ነው ከዛ በዛ የዛ ናስር አርሚ ዋይት ናስር አርሚ የሚባል ከዛ ከኡጋንዳ በዋናነት ከኡጋንዳ የኡጋንዳን ስፔሻል ፎርስ ኮማንዶ ተጠቅሞ ይህንን የናስር ከተማን ተቆጣጥሯል በሚገርም ሁኔታ ደግሞ ከ2013 የዚህ SPLA-IO the South Sudan People's Liberation Movement in opposition here ሬክ ማቻር የሚመሩት ያኔ ተገንጥሎ ሲቪል ዋሩ ከተፈጠረ በኋላ ኡላንግ ብትባል ከተማን በጭራሽ የመንግስት ሰራዊት ገብቶ ተቆጣጥሮ ያቀም ነበር ከ13 ከአሁን 13 ነው እንደዛ ሆኖ ኦልሞስት ከ11 አመት በኋላ ይችንም ከተማ ተቆጣጥሯል ይሄ የመንግስት ኃይል የበለጠ አድቫንስ ያያረገ ተገንጣዮችን እያሸነፈ ልንለው እንችላለን መቆጣጠሩ መልካም ነገር ሆኖ ግን የስምምነቱ የሰላም ስምምነቱ ፈርሶ የአዲስ አበባ የተደረገው ስምምነት ነበር የምታስታውሱት በሬክ ማቻርና በሰልቫኪር ማያርዲት ከዛ በፊትም በተለያዩ ቦታዎች ናይሮቢን ጨምሮ እሱ እንዳይፈርስና ወደ እርስ በርስ ግጭት እንዳይገባ በጣም የሚያሰጋበት ሁኔታ አለ ስለ ደቡብ ሱዳን ስናወራ ሌላው ምናልባት ጎረቤት ሶማሊያ በነገራችን ላይ አፕሪል 21 ነው አሁን ኦልሞስት 9 ቀን ነው የሚቀረው በዚህ ወር መጨረሻ ድረስ የኢትዮጵያና የሶማሊያ የቴክኒካል ኮሚቴ ኢትዮጵያ ለንግድ ወደብ በመተጠቀምበት ሁኔታ ላይ የመጨረሻ ልባት ይደርሳል ተብሎ ነበር የሚጠበቀው እንግዲህ በዚህ ጉዳይ ላይ ያሉትን መረጃዎችን ሰብስቤ ኦልሞስት ወደናንተ ማመጣላችሁ ይሆናል ያ ኮመርሻል የንግድ ወደብ ከሶማሊያ ብንጠቀም ጥሩ ነው የሶማሊያ ሰላም ካለ ከኬንያ መጠቀም እንችላለን ከራሱ ከፖርት ሱዳንም ልንጠቀም እንችላለን ምጽዋን መጠቀም ታጁራንም የጅቡቲ ወደብን ህጋዊ ታሪካዊ ተፈጥሯዊ የሆነ ኢትዮጵያ ደግሞ 130 ሚሊዮን ህዝብ ያለው በጣም ኢኮኖሚው በፍጥነት ያደገ ያለ ይሄን እንግዲህ አሁን አንዳንዴ ሃርድ ፋክት ነው ነምበርስ ነው IMF ወርልድ ባንክ የሚለው ነው በፈተና ሙሉ ውስጥ ደግሞ ሆኖ የኢትዮጵያ ኢኮኖሚ ያደገ ነው ያለው ኮሮና ከዛ የሰሜኑ ሀገራችን ክፍል የነበረው ጦርነት እንደን ሪፎርሙን በዚህ ለውጡ መጣ ሲባል ደግሞ ከውስጥ ያቆረፈው ከውጭ ካለው ጋር እየተቀናጀ በየአካባቢው ታጣቂ ያደራጀ የሚዋጋበት ይሄ ሁሉ ነው ግን የኢትዮጵያ ኢኮኖሚ የኢትዮጵያ ተቋማት የበለጠ እየተጠናከሩ ያደጉ በፈተናዎች ውስጥ ደግሞ እየተሰሩ ነው ያሉት ፈተና ይሰብራል አንዳንድ ተቋማቶቻችን ደግሞ የበለጠ እንዲፈተሹ የበለጠ እየጠሩ በፈተና መካከል እየተሰሩ ነው ያሉትና ይሄ ኢትዮጵያ የባህር በር ያስፈልጋታል ብቻ ሲባል ሰርቫይቫል ነው የህልውና ጉዳይ ነው በአየር ትራንስፖርት መስራት አለብን የመንገድ ትራንስፖርት ያስፈልገናል የባህር ትራንስፖርት ያስፈልገናል ወደ ቬዝል ትራንስፖርት መግባት አለብን ሁሉ ጊዜ ለነገሩ ነዳጅ አሁን በቦቲ
በተሳቢ መኪና ነበር ስናመላልስ የነበረው እሱ እንግዲህ ቀጣይ አመት ኦልሞስት ቀጣይ አመት ላይ ጥቅምት ዳር ላይ በጣም ቢበዛ ታሳስ ላይ ነዳጅ በቦት ይመላለሳል በባቡር የፈሳሽ ማመላለሻ ባቡሮች ይኖሩናል ያው ከላዩ ላይ ባቡሩ ላይ ፈሳሽ ነዳጅ የሚያመላልሱ ይኖሩናል ማለት ነው ቦቲዎችን ባቡር ላይ እናረጋቸውና ከዛ ይመጣል መሰረተ ልማቱ ግን መልማት መቻል አለበት ለምሳሌ የሰበታ ላይ ያበቃል የጭነት ባቡራችን የት ነው የሚገለበጠው ናሽናል ኦይል ካምፓኒ ሰበታ ላይ ትልቅ ግዙፍ የሆነ ማደያ ይገነባል ወይንስ ከሰበታ ላይ ደግሞ እንደገና ወደ በቦቲ ነው የምናስተላልፈው ወይንስ የለም ኢቭን ከመጨረሻው መዳረሻ የባቡር መዳረሻ ወደ ሆነ መተላለፊያ ላይ የምናስተላልፍበት ለምሳሌ በቱቦ አድርገን በቀጣ ቱቦ ላይ እንገለብጠዋለን ያን ነው ወይም ሰራው ሁሉ መሰራት መቻል አለበት ማደግ መቻል ቤዝል ትራንስፖርት መጠቀም አለብን ማሪታይም ትራንስፖርት መስራት መቻል አለብን የኢትዮጵያ የወጭና ገቢ ንግድ ጅቡቲ ላይ ተንጠለጠለ ነው ይሄ ከኤርትራ ጋራ ከጦርነት በመለስ ያሉትን አማራጮች አሟጦ በመጠቀም ግትርነት አይጠቅምም ለኤርትራውያን በፍጹም ምን አገኙ ኤርትራውያን ከላይ ከምጽዋ ይዘው እስከ ጅቡቲ ድረስ ኢትዮጵያ ላይ ዘግተው ምንድነው ያገኙት ስጋት ምንድነው የሚሰራ ወጣቶች ናሽናል ሰርቪስ ተብለው ሳዋ መከራ ከሚያዩ ለምንድነው ኢትዮጵያና ኤርትራስ ባለማቀፍ ግፊት የናሽናል ምንድነው ሴኩሪቲ ፓክት የማይፈራረሙት ለምሳሌ ኢትዮጵያ ከጅቡቲ ጋር ሚሊተሪ አግሪመንት አላት ጅቡቲ ሌላ ሀገር ቢወራት እኮ እንኳን ጅቡቲ ኢትዮጵያን ጠይቃት ቀርቶ ባትጠይቃትም ኢትዮጵያ ለጅቡቲ ጎን ትቆማለች የጋራ በሚጠቀሙበት ሁኔታ ላይ መምከር ያ ትናንት የነበረው የናሽናሊስት ሜንታሊቲ ምናምን የለም አሁን ቢዝነስ ሜንታሊቲ ውስጥ ነው የተገባ ያለው እና ይሄ ኢትዮጵያ የራሷ የሆነ የራስህን ሰጥቶ ሌሎች ጋር መጠየቅስ ምን ያህል ነው የሚለው እሱን እንግዲህ የምናየው ነው የሚሆነውና እንግዲህ ሶማሊያ በጣም በአልሸባብ መስፋፋት ላይ ነው ያለችው ከዚህ በፊትም ኦፍ ኮርስ ወደናንተ መረጃ ሳመጣ ምን ብያቸዋለሁ የመረጃ ምንጮች ከተለያየ ኢንተረስት ነው የሚታዩት የተለያየ ኢንተረስት አላቸው ሆርን አፌርስ የራሱ ኢንተረስት አለው ሆርን ዲፕሎማሲ የራሱ ኢንተረስት አለው ሂራን ኦንላይን ጋርዌ ኦንላይን ሶና የሶማሊያ ናሽናል ኒውስ ኤጀንሲ አልሸባብ እየተደመሰሰ እየጠፉ ነው በቃ በቁጥር ነው ይላል ሌሎች ደግሞ ኦልሞስት ስቴት አፓራተሱ ፌል አድርጓል ያው እኛም ሀገር ላይ ሆነ ኮሽ ባለ ቁጥር ሽግግር መንግስት ይመስረት መባሉን ያው ሁሉ ጊዜ ያለ ነው የምታውቁት ነው ሐሰን ሼክ መሐመድ ስልጣን የማያጋራ ከሆነ አንዳንዶቹ ሪዛይን ያርጋ አሁን ይልቀቅ ይላሉ እሺ ከለቀቀ በኋላስ ሪሊ አልሸባብ አድቫንስ ያደረገ ከሆነ ወቃዲሾ ውስጥ ባሉ ኦፕሬት ያደረገ ከሆነ የሐሰን ሼክ መሐመድ መልቀቅ አልሸባብን ወደ ኋላ ይመልሰዋል መልስ የለም ተቋሚ በየሀገሩ ተባብረን በጋራ ተቋሚና ልዩነቶቻችንን አጥፍተን ጸረ አሸባሪ ትግሉ ላይ ንቁም ሚል የለምና አንዳንዶቹ ሐሰን ሼክ መሐመድ ስልጣን የማያካፍል ከሆነ እንደ ሶሪያው በሽር አልአሳድ እና እንደ ምንድነው ይያሉ ያሉት ላምበብላችሁ ምን እንዳሉ ያ እንደ ሶሪያው አልአሳድ በሽር አልአሳድ ወይንም እንደ አፍጋኒስታኑ ጋኒ ሀገር ጥሎ ሊሸሽ ይችላል የሚል ነገር እያወጡ ነው ይሄ ሶማሊ ጋርዲያን ላይ እየወጣ ነው መነግራችሁና ከዛ ባለፈ እንግዲህ የሶማሊያ የመከላከያ አዛዡ ከኦልሞስት ከ6 ወር በፊት ነው የተሾመው እሱንም መልቀቂያ ማስገባቱ እየተዘገበ ነው ያለው ያ
ኮንፊርም መደረግ አለበት እንዳልኳችሁ ሁልጊዜም የተለያየ መረጃዎችን ወደ እናንተ ስነግራችሁ ኮንፊርም ማድረግ አለብን ብያችኋለሁ የትኛው ነው ዝም ብሎ ነፃ ሚዲያ የሚባል መረጃ የሚሰጠን የለማ ኢንተረስት አለው ከዛውጭ እንግዲህ ኦዶዋ የሱፍ ራጌ እንዲወርዱ ጥረት አሜሪካኖች ናቸው እንዲወርዱ ያደረጓቸው የሚል መረጃ በወቅቱ ሲዘገብ ነበር የቀደመውን ማለት ነው እኚህ ደግሞ ሜጀር ጀነራል ኦዶዋ የሱፍ ራጌ በአሁኑ ሰዓት የሶማሊያ በጦር ኃይሎች ዋና አዛዥ ሜጀር ጀነራል ኦዶዋ የሱፍ ራጌ ማለት ነው የሥራ መልቀቂያቸውን ለሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እንዳቀረቡ ከዛም ባለፈ የተጠበቀውን ውጤት እንዳላመጡ እየተዘገበ ነው ያለው ኢቭን ሳምባል ኦሽ የሚባለውን የሶማሊያ የብሔራዊ ደህንነት አገልግሎትንም እሱንም ለማንሳት በዛም ቦታ ሪንስቴት ማሃድ ሳላድ እና ኤክስላንድ ፎርስስ ቺፍ የቀደመውን የግረኛ ምንድነው የግረኛ ተዋጊ ኃይሎችን አዛዥ ጀነራል ቢሂን ለመመለስ ወደ ደህንነት መስሪያ ቤቱ ለመመለስ እቅድ እንዳላቸው እየተጠቀሰ ነው ያለው አስቀድሜ እንዳልኳችሁ እንግዲህ በተለይ በጣም በከፍተኛ ሁኔታ የጦር መሳሪያ የነበረበት ለመስፈንጠርም በመካከለኛው ሸበሌ ሆኖ ለመስፈንጠርም የትጥቅና ስንቅ ማዕከል የነበረችው አይቺ የአዳኒ አባል የምትባለው ከተማ በአልሸባብ እጅ ውስጥ መውደቅ አንደኛ ለአልሸባብ የበለጠ ሞራል እየሰጠው እንደመጣ የመንግስት ኃይሎች ደግሞ እርስ በርስ መጠቋቋም ውስጥ እንደገቡ ነው የተጠቀሰ ያለው እንግዲህ ትናንት ሶማሌ ጋርዲያን በዘገበው መሰረት ኤላሻ የምትባል ከተማ ላይ ከሞቃዲሾ 15 ኪሎ ሜትር ቅርበት ላይ ያለች በሳውዝ ዌስት በዚህ ደቡብ ምዕራብ ላይ ከፍተኛ ሆነ በከባድ መሳሪያ የተደገፈ ውጊያ እንደነበረ አሁንም ትናንት የአሜሪካ አፍሪካ ኮማንድ ፖስት አፍሪኮም ጅቡቲ ያለው ማለት ነው ሳውዝ ኢስት ኦፍ ቦሳሶ ላይ የደቡብ ምስራቅ ቦሳሶ ላይ የተሳካ የአየር ድብደባ አድርጎ እንደነበር እየተዘገበ ነው ያለው እንግዲህ ይሄ ሆኖ ደግሞ ሶማሊያ የኦሰምን የአፍሪካን ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ አትሚስን የተካውን ማለት ነው ከሱ ጋርም ካዛዡ ጋራ በጣም ከፍተኛ መቆራቆስ ውስጥ እንደገቡ ከዚህ በፊት መረጃ አቅርቤ ነበር ድሮ ይሄንን በጣም በዲቴል የምናየው የጎረቤት ስለሆነ ረጅም ድንበር ደግሞ ስለምንጋራ ጠላቶቻችንም ደግሞ በዛ በኩል ኢትዮጵያን ቢዚ ማድረግ አካይ ሊሄዱ ስለሚችሉ ሶሪ ይሄንን በደንብ መከታተል ኦፍ ኮርስ ያው እንደ ከዚህ በፊት ተከታተላችሁት ከሙስጠፌ የሶማሌ ክልል ፕሬዝዳንት ሙስጠፌ መከላከያ ፌደራል ፖሊስ ሌሎችና የብሔራዊ ደህንነት ሴኩሪቲ አፓራተሱ በልዩ ሁኔታ እየተሰራበት ነው ያለው በኢትዮጵያ በኩል አስፈላጊው ዝግጅት እየተደረገ እንደሆነ ተስፋ አድርጋለሁ ይደረጋልም እንግዲህ ሌላው ያው ይሄ የቲፒኤልኤፍ በዋናነት ለሁለት መከፈሉ አንደኛው በጌታቸው ረዳ በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሚመራው አንደኛው አንጃ አለ ከህዋት የተከፈለው በተለይ የጠቅላላ ጉባኤ ሲያደርግ ህጋዊነቱን ተከትለን ማድረግ አለብን ብሔራዊ ምርጫ ቦርድ መሳተፍ አለበት የሚለው ማለት ነው ከዛ በኋላ ልዩነቱ እየሰፋ ሄዶ ሁለተኛው ቡድን ቲፒኤልኤፍዲ ወይ ቲፒኤልኤፍ ደብረጽዮን የምንለው ከኮር በላይ ያሉ የትግራይ ታጣቂ ኃይሎች ዲሞቢላይዝ መደረግ መቻል አለበት በነገራችን ላይ የብሔራዊ ታድሶ ኮሚሽንም እስከ መጪው ሰኔ ድረስ 70,000 ገደማ የሚሆኑ ታጣቂዎችን ዲሞቢላይዝ አድርጎ ዲስአርም በማድረግ እና አስፈላጊውን ስልጣናና ድጋፍ በመስጠት ወደ ቤተሰባቸው ማቀላቀል እንደሚሰራ እየገለጸ ነው ያለው እስከ መጪው ሰኔ አንዳንድ ታጣቂዎች ደግሞ ኦፍ ኮርስ መረጃ ለማሰባሰብ እየሞከርኩ ነው የግሌን ነገር አልነግራችሁም ወደ ነፃ መሬት ወይ ይሄ
ሃራ መሬት ወደሚባል እየሄዱ ነው የሚባለው ምንድነው የሚሄዱት ማን ነው መሪያቸው እነኛ ሰዎች ዲሳርም የተደረጉት ዲሞቢላይዝ ሆነው ዲሳርም ሆነው የሆኑ ናቸው ከዚህ በፊት የተወሰኑ ዲሳርምና ዲሞቢላይዝ ተደርጎ ስለነበር ምንድነው አላማቸውስ ከቲዲኤፍ የትኛው ቦታ ደብል ስታንዳርድ መሆን አይተበቅብኝም and I had that የትኛው ቦታ በዲሞክራሲያዊ መልኩ ጥያቄው እንዲፈታ እንጂ ህዋት ከሚመራው ታጣቂ ወጥቶ አፈንግጦ ሌላ ነፃ መሬት ብሎ ደግሞ ድንጋይ ተንተርሶ ምናምን ይሄ ጤዛልሽ ምን ብዬ ታኮሳለሁ የሚለው ለምን ማን ነው ትጥቅ የሚሰጠው ማን ነው ስንቅ የሚሰጠው ምን ስለማድረግ ነው የተፈለገው ይሄ በደም መታየት መቻል አለበት ከማን ጋር ነው የሚዋጋውስ መዳረሻውስ ምንድነው የሚለው መታየት መቻል አለበት ድሮ ይሄ በቲፒኤልኤፍ በቲፒኤልኤፍ ጌታቸው የሚመራው ማዕከላዊ በቲፒኤልኤፍ የሚመራው ህዋት ማዕከላዊ ኮሚቴ ሁለት ተከታታይ መግለጫዎችን አውጥቷል አንደኛው መግለጫ እንግዲህ ህዋት በተቀመጠው የምርጫ ቦርድ መሰረት 3 ወር ነው የተሰጠው በዛ ውስጥ አጠቃላይ ጉባኤ ጠርቶ የምርጫ ቦርድ ታዛቢዎች ባሉበት ህግና ስርዓቱን ተከትሎ ካልሆነ ህዋት ላይ አደጋ ሊያንዣብብ ስለሚችል እሱን ጠቅላላ ጉባኤ አድርጎ የህዋትን ህጋዊነት ለማስመለስ እንደሚሰራ መግለጫ አውጥቷል አንደኛው መግለጫ ሁለተኛው ደግሞ በሌተናል ጀነራል ታደሰ ወረደ የትግራይ ኢንትሪም አድሚኒስትሬሽን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ካቢኔያቸው ማሳወቃቸው ተከትሎ ካቢኔው አካታች አይደለም አንድ ተጀምሮ የነበረውን የዲሞክራሲ ተስፋ ወደ ኋላ የጎተተ ያጨለመ ነው ሁለት በፕሪቶሪያ ስምምነት መሰረት አካታች አቃፊ የሆነ አካታች ማለት በትግራይ ክልል ከሚንቀሳቀሱ ተፎካካሪ ፓርቲዎች ከሲቪል ማህበረሰብ ድርጅቶች ከምሁራን ከወጣቶች ወኪል በካቢኔው ያንን ያዘ ሁሉንም ማስደሰት ባይቻል እንኳን አቃፊ የሆነ ካቢኔ እንደሚመሰረት ተስፋ አድርጌ ነበር ሌተናል ጀነራል ታደሰ ወረደም እሱን ቃል ገብቶ ነበር ነገር ግን ቃላቸውን አጥፈው የአንድ ቡድን or just የአደመ ወይ የደብረጽዮን የሞንጆሪኖና የዓለም ገብረዋህድን በእነዛ የሚመራው የአንድ ቡድን ፍላጎት ያሳካ ነው ይሄ ትክክል አይደለም የሚል የፌደራል መንግስቱም እንዲሁም የፕሪቶሪያ ስምምነት ባለድርሻ አካላት እንዲያውቁ አድርጃለሁኝ በአጭር ጊዜ የማይስተካከል ከሆነ አካታች ካቢኔ የማይደራጅ ከሆነ የትግራይን ህዝብ ከጎኔ በማሰለፍ ሁሉን አቀፍ ሞሮ ለሲቪል ዲስኦቢዲየንስ እጣራለሁኝ የሚል መግለጫ አውጥቷል ከዛ ከሰሞኑ እንግዲህ አንድ ያኔ በጦርነት ወቅት የሻቢያ የኤርትራ መንግስት አቋም በማንጸባረቅ የሚታወቅ አክቲቪስት አለ ባነው ኢሳያስ አወል ሰኢድ የሚባል የሻቢያ ወይ የኤርትራ ፕሮፓጋንዳ አክቲቪስት ነው አክሱም ላይ ታስታውሳላችሁ ድል ያደረግን ነው ምናምን ሲል የነበረው ማለት ነው እና ወደ ኢትዮጵያ በመምጣት ወይ ወደ ትግራይ በመምጣት በዛላምበሳ አድርጎ ማለት ነው ከዛ አክሱም ሚል ታክሲ I'm sorry አዲግራት ሚል ታክሲ እየታየ ከዛ በባጃጅ ከወረደ በኋላ ከብርሃነ ገብረ ገርግስ እንግዲህ ብርሃነ ገብረ ገርግስ የህዋት አፈቀላጤ አክቲቪስት ነው በየተለያዩ ሚዲያዎች ሐሳቡን ሲያንጸባርቅ እናያለን ይሄ መልካም ነገር ነው ድሮ ሰብዘሳነሰብ የሚል በሚል ደግሞ ፌስቡክ ላይ የምናው ከሱ አክቲቪስት ጋራ ሁለቱ ኢንተርቪው አድርገው
ያ ቀረጻ መተላለፉን ተከትሎ የተለያዩ ነገሮች ይሰማሉ እንግዲህ በዋናነት ወደ 8 ነጥቦችን የያዘ ቃል ኪዳን ምንድነው አክቲቪቲ ቃል ኪዳን ማን በለው በነገራችን ለአክቲቪቲ ታስክስ ኦር ምንድነው ታስክስ ቱ ቢደን የሚሰሩ ስራዎችን በቀጣይ አንድ አመት በስልጣን ላይ ያለ የትግራይ ኢንተሪም አድሚኒስትሬሽን የሚሰራቸውን ተግባራት የሚገልጽ ባለ 8 ነጥብ ቁልፍ 8 ቃል ኪዳን ሰነድ ማን በለው ቁልፍ ተግባራት እነዚህ ቁልፍ ተግባራት ህዋት በነገራችን ላይ መግለጫ አውጥቷል ሚያዚያ ስንት ነው ስብሰባውን ሲጨርስ ሚያዚያ 4 መሰለኝ እንዳልሰሳት በተናጠል የፕሪቶሪያ ስምምነት እየተጣሰ ነው በተናጠል ፌደራል መንግስት እየወጣ ነው ይላል 8 ነጥቦች የፕሪቶሪያ አካላት ናቸው ምን በቃ በአማርኛ ሆኑ 8 ነጥቦች የህገ መንግስቱ ስራዎች ናቸው ለምሳሌ አንደኛው ምን ይላል የተፈናቀሉ ዜጎች ወደ ቀያቸው የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ ይሄ አንዱ ምን ህግ ማውጣት ያስፈልጋል ዜጎቻችን ናቸው አርሶ መብላት ነግደው በተለያየ ዘርፍ ወደ ቀያቸው መመለስ አለበት ወደ ጸለምት ተመልሰዋል ሙሉ ነው ወይ ሌላ ጉዳይ ነው ግራውንድ ላይ ችግር አለበት እሱ መፈተሽ ያስፈልጋል ራያ ወደ አላማጣ ተመልሰዋል እሱ መፈተሽ ያስፈልጋል ደግሞ ያልተመለሱበት አለ ወደ ወልቃይት ወደ ጠገዴ ሰቲት ሁመራ መመለስ አለበት መሬቱ ሰፊ ነው ያቀዋለውና በጣም ሰፊ ነው ኢትዮጵያ በጣም ሰፊ ሀገር ነው በፕሪቶሪያ ስምምነት መሰረት ትጥቅ መፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ የፕሪቶሪያ እንደ አካል ነው ዲዲአር ነው በክልሉ የህግ የበላይነት እንዲሰፍን ማድረግ በነገራችን ላይ በዛሬው ዕለት በሴቶች ላይ የሚሰራ አንድ በሴቶች ላይ የሚሰራ የሲቪል ማህበረሰብ ተቋም በጣም እያደገ ወንጀሉ እየጨመረ መምጣቱን ገልጿል እና ይህን የህግ የበላይነት ማስከበር ዘን መደበኛ ለማስራዎች መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ ምንድነው በዚህ ውስጥ ቆይ መደበኛ ለማስራዎች ተግበሩ መንግስታዊና ማህበራዊ አገልግሎት ተቋማት ይሰጡ የህግ የበላይነት መሰረት ተደርጎ ንግዱ ሊፋጠን ነው ዘን ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆም ማድረግ ይላል በድንበር አካባቢ ግንኙነቶች አሉ እንደምታውቁት ሞያሌ ላይ ከኬንያ የሚመጡ አሉ ከዚህ ወደዛ የሚሻገሩ አሉ ድንበር ላይ መተማ ብትሄዱ ጋላፊ ላይ ወደዛ መሄዳለው ወደዚህ ይመጣል ቼክ ፖይንቶች አሉ ሶማሊላንድም እንደዛ ጅቡቲም ድንበር ላይ እንደዚህ አሉ ሌላው ቀርቶ ከዚህ የቀይ ባህር አፋር አሰብ እኮ ከወዳ ካሰብ የሚመጡ አሉ ከዚህ ወደሚሄዱ አሉ በነገራችን ላይ ያሰብ አፋር ኢትዮጵያ ውስጥ ይመጣል ይሾማል ከሶማሊላንድ መጥቶም ሊሾም ይችላል የጎሳ ስላለው የቴክኒክ ነገር ስላልና አንዳንዶቹ እንዲያውም እከሌ የሚባለው ሰው ከዚህ እንደዚህ ተሾሞ ነበር ወደ አሰብ ሄደምና ሌላ ማለት የኢትዮጵያ ጉዳይ እኮ ለዛ ነው ኢንተርሚክስድ ነን አንዳንዴ እኮ ለመናገር ይከብዳል ከዚህ ከኢትዮጵያ ሄደው ሶማሊላንድ ምርጫ ላይ እንደሚሳተፉ አጣቁም ኢትኒክ ፖለቲክስ ማለበትና ያ ድንበሮች አካባቢ ያለው ኢሳያስ አወል ሰይድ ከኤርትራ መጥቶ ከሰብ ዘሳነሰ ወይንም ከብርሃነ ገብረ ገርግስ ጋር መገናኘቱ አንድ
ኤርትራ ጄኖሳይድ ፈጸመች የሚባለው ነገር ይቀዝቅዝ መባሉ ሁለት ትናንት ኤርትራ የራማን የኢሮብን እገላን ጉሎ መህዳ ዛላምበሳ ወይንም እንዲሁም ሰሜናዊ ምዕራብን ግዛትን ወራ ይዛለች ከግዛታችን ትውጣ ዜጎችን ወደ ሳዋ እየወሰዱ ነው የማንነት ንቅለ ተከላ እየፈጸሙ የኤርትራ መታወቂያ እያደሉ ነው ወዘተረፈ ሲባል ነበር አለ በነገራችን ላይ የኢትዮጵያን ህጋዊ ድንበር ራማ ኢሮብ ጉሎ መህዳ ዛላምበሳ ሰሜናዊ ምዕራብ አካባቢ ያለውን በሙሉ የኢትዮጵያን ድንበር የግዛት አንድነት ሉዓላዊነት ማስከበር የፌደራል መንግስት ስራ ነው አንድ በስልጣን ያበደ የትግራይ ህዝብን ለስልጣን መወጣጫ ማድረግ የፈለገ ከቀሪ ወንድሞቹ እህቶቹ ሊያጋጭ የሚፈልግ ቡድን እጅ መንሻ የሚሰጠው አይደለም ትናንት አሰብን የእጅ መንሻ ሰጠዋል እንዲያረጉ አንፈቅድም ነገር ግን መቼ ነው በትክክል እነዚህ የተባሉት ቦታዎች የኢትዮጵያ ግዛት ውስጥ ነው ያሉት ወይም የትግራይ ግዛት ውስጥ ነው ያሉት በኢትዮ ኤርትራ ቦርደር ኮሚሽን መሰረት ይሄ የስልጣን ጥመኛ ቢፈርመው ማለት ነው እሱ ማረጋገጥ ያስፈልጋል ከዛ ባለፈ ሁለቱ ህዝቦች የኤርትራ ህዝብና የትግራይ ህዝብ የኤርትራ ህዝብና የአማራ ህዝብ የኤርትራ ህዝብና የአፋር ህዝብ የኤርትራ ህዝብና የኦሮሞ ህዝብ የኤርትራ ህዝብና አጠቃላይ የኢትዮጵያ ህዝብ ከምባታ ሀዲያው ሰላም እንዲሆኑ ነው የሚፈልገው አንፈልግም ሰላም አንሆንም ቢሉም እንኳን የጋራ ጣፈንታቸው በጋራ የተሳሰረ የነገ ጣፈንታቸው ይሄ አሁን አንድ ለጊዜው ማንነታቸው ያልተገለጸ የትግራይ ወታደራዊ አዛዥ በሰሜኑ የሀገራችን ጦርነት በነበረው በሁለቱ አመት ውስጥ የሻቢያ 40 ሺህ ገደማ የሚገመት ወታደር ሞቶበታል የሚል እየወጣ ያለ አንድ መረጃ አለ እንግዲህ እሱን በደንብ የምታዩት ነው የሚሆነውና ጄኖሳይድ ፈጽሞብናል ዘግተው እንድንራብ አድርገውናል ወዘተረፈ ሲል የነበረውን ይሄ ቡድን ለስልጣኑ እንዲመለስ ለጥቅሙ መከበር ሲል የማይፈጥረው ውሸት የለም የማይክደው እውነት የለም ህልሙ መነሻውም ስልጣን ነው መዳረሻውም ስልጣን የትግራይ ህዝብ በዚህ መሃል ሊያገለግለው የሚችለው ለዚህ አንጃ ቡድን የስልጣን መወጣጫ መሰላል ሆኖ ነው ሲወድቅ መልሶ የሚወጣበት በወጣበት ስልጣን ላይ ደግሞ አሁንም የበለጠ ርብራብ እያደረገው እየረገጡ እንዲወጣበት ነው የሚፈልግ ከዛ ባለፈ ይሄ ጄኖሳይድ ትርክት እንዲቆም ያዙብንም ቦታ ይልቀቅ ምናምን ወዘተረፈ የሚለው ይሄ ነገር መቆሙ ጥሩ ነው የፌደራል መንግስት እኮ በነገራችን ላይ እርቅ አውርዱ በህዝቦች መካከል ሰላም ይስፈን በሚል ጌታቸው ረዳ ፕሬዝዳንት በነበረበት ወቅት እኮ እንዲገናኝ ተደርጓል ከሻቢያ ሰዎች ከኤርትራ መንግስት ጋር ነገር ግን ይሄ ልጅ እንደ ግለሰብ ወርቅ በህገወጥ መንገድ ነግዳሉ ከትግራይ ታጣቂ ቁጥሩ አሁን ይሄን ያለው የሚለው ነገ ከነገ በስቲያ ያወጣል ለአልቡርሃን ለሱዳን መንግስት በኤርትራ በኩል አልፎ እኮ 1000 ሰራዊት ሰጥቷል አከራይቷል ወርቅ ይነገዳል ከሽሬ እንደውም በነገራችን ላይ አንዱ ህገወጥ የጦር መሳሪያ እና ህገወጥ የማዕድን ነጋዴ ወርቅ ነጋዴ ዛሬ በቦሌ ኢንተርናሽናል ኤርፖርት ላይ በቁጥጥር ውስጥ ጥሏል ያው ተጠርጣሪ ነው በህግ ሂደት ውስጥ ነው ያለው ከዚህ ውጭ በህግ ሂደት ውስጥ ባለ ጉዳይ ላይ መናገሩ ያን ያህል አስፈላጊም አይመስለኝም ኢሳያስ አወል ሰይድ መምጣቱ መሄዱ ወይ ነገ ከፈለገ ሰብዘስ አነሰብ በራማ አድርጎ ለምሳሌ በነገራችን ላይ አንዲት አርቲስት ማን ነው የምትባል የትግል ዘፈን የነበረ ትሪድ ላይ ወደ ጉዞ ወደ ባድመ ብላ ለጥፋ ይቻለሁ እና
ሄለን ብርሃኔ ትመስለኛለች ቸክ አድርጉትና ያ አገኘው ሄለን መለስ ይቅርታ ጉዞና ባድመ ብላ ማለት ነው በባድመም አድርጎ ወይ ተሰብስበው እነ ሰናይት መብራቱም ቢሄዱ የህዝብ ለህዝብ ህጋዊን ሚሆን ከዛውጭ ሻቢያ በህዋት ላይ ታዝሎ ሚሆን ህዋት በሻቢያ ላይ ታዝሎ አንድ ጥይት ከተኮሱ ያ እንግዲህ ያኔ ሐሳብ የምናካፍል ይሆናል ሌላ እንግዲህ ምናልባት ሰሜናውያን የሚባል ጥሩ ነው በነገራችን ላይ ሰሜናውያን የሚሉ ወዲያቅጣጫ ትክክል ዛሁን ጃውሳ ሻቢያ ቲፒኤልኤፍዲ አንድ የሚያረጋቸው ጉዳይ እኮ የለም ፍጹም ሻቢያና ጃውሳ ለምን የቲፒኤልኤፍ ለምን አልጠፋም አመራሮች በሙሉ ተጠራርገው ለምን አልጠፉም ብለው ነው የተመሰረቱት ወይ በጋራ ጆይንትሊ ማመስ የጀመሩት ሻቢያ ኖ ይሄ የኢትዮጵያ የውስጥ ጉዳይ ነው አሸናፊ ተሸናፊ በሚል ትርክት ላይ መቆም አንፈልግም ሲባል በፕሪቶሪያ ስምምነት ማግስት ነው የተለያየ ጥያቄ ሲያነሳ በዚህ በጦርነቱ ለሞቱት ካሳ ምናምን የጦር መሳሪያ እንደዚህ ሆኗል ይሄ ሊከፈለኝ ይገባል መሬት ላይ ባለው ስጋት ስላለበት ቀይ ባህር ኢትዮጵያ እንደምትገና እንደ ቬሪ ቢጊኒንግ ያቃል ለዛ ነው አሰብ ላይ ክሬን ከመጣ በኋላ ከዩናይትድ አረብ ኤሚሬት ባፋጣይ ተመልሶ እንዲነሳ አድርጓል በጅዳ አግሪመንት መሰረት አሰብ ወደብ እንዲለማ ካሰብ ወደ መቀሌ ካሰብ ወደ አዲስ አበባ ባቡር እንዲዘረጋ ፓይፕላይንም ኢቭን እንዲዘረጋ የነበረውን በዩናይትድ አረብ ኤሚሬት በኩል ፋይናንስ እንዲደረግ የነበረውን አስቆሟል በጣም ብዙ መሰናክሎች አድርጓል ዘን አሁኑኑ ዲማርኬት እናድርግ ወደሚል የተለያየ እንጃውሳን ወደ ማስታጠቅ ነው ሄደው ቲፒኤልኤፍ አሁንም እርግጠኛ መሆን ያለበት ጥይት በተኮሰ እርግጠኛ መሆን የለባቸውም ዙሮ እና ህዋት ፍጹም ምዕራብ ትግራይ የሚለው የኔ ነው ይላል ችግር የለውም ህዝብ ይወስን የኢትዮጵያ መንግስት የኔም አቋም እሱ ነው ነገር ግን ተፈናቃዮች ይምጡ ይመለሱ እኔ ከልቤ ነው ምነግራችሁ የትግራይ ህዝብ በጣም ጠንካራ ህዝብ ነው አንድ ተጋሩ አንድ የትግራይ ወጣት አንድ የትግራይ የሚሰራ ሰው ለምንድነው ቸንዳ ውስጥ የሚቀመጠው ይመለሱ ኢቭን ታጣቂዎች እንኳን ሚሊሻም የነበሩት ይመለሱ ተባለ ይመለሱ ከተመለሱ በኋላ የሚፈርስ አስተዳደር አይኖርም ነገር ግን በአካባቢያቸው ውስጥ መወከል መቻል አለባቸው የቀደመ ከዛስ እሱ በሂደት ደግሞ ወደ ሪፈረንደም ነው የሚሄደው ምንድነው የሚባለው በጋር ኖ ቲፒኤልኤፍ ይላል ማሳጃ ናቸው አዛ ለዓለም አቀፉ ማህበረሰብ ማሳየበት ፖለቲካን ማገግልበት እንደ ኮዝ ቲፒኤልኤፍ መረሳት አይፈልግም ለዚያ ነው አሁን ኢሳያስ አወልን የሚያመጣ በነገራችን ላይ ነገ ከነገ በስቲያ ጀስት እርግጠኛው ነው ይሄ ብርሃን ገብረ ገርግስ አስመራ ምናምን ወይ አሰብ ላይ ምናምን አሰብን መጠየቃችን ኢትዮጵያ ያለ ነበር የጎባጣሽ ከር አጎንብብሶ ይሄዳል ይባል እና ነገ ምጽዋ ላይ ምናምን ሊቀረጽ ይችላል ምን ችግር አለ የኢትዮጵያ ህዝብና መንግስት ፍላጎትም ይሄ ነው ነገር ግን ህግና ህጋዊ ስርዓት ነው የሚጠቅም የትግራይ ህዝብ በህጋዊ መንገድ ከኤርትራ ቢመጡ ራሱን በህጋዊ መንገድ ወደ ኤርትራ ቢሄድ መልካም ይሆናል አለያ
ገዳይ ይመጣበታል ወንጀለኛ ይመጣበታል ከዚህ በፊት የነበረው የሁለቱ ቡድኖች የህዝብ ለህዝብ ሳይሆን የሁለቱ ቡድኖች ግንኙነት ህዝብን ይበድላል ወደ አልሆነም ጦርነት ያስገባል ለማለት ነው ድሮ ይሄ ታደሰ ወረደ ህገ መንግስታዊና ስርዓትን ስላላለ ብቻ አይደለም ሌተናል ጀነራል ታደሰ ወረደ ሰራዊቱ ነው አዋግቷል ተዋግቷል ነባር ነው ያውቀዋል ምን ማለት እንደሆነ ህገወጥ የሆነ የፓርቲ ለፓርቲ ግንኙነት ብሎ መጨረሻ ምን እንዳመጣ ያውቀዋል ደግሞ ይሄ ጉዳይ በነገራችን ላይ ከትግራይ ህዝብ አቅም በላይ አይደለም የትግራይ ወጣት የትግራይ ለይቃን ታገል መቻል አለባቸው ይሄ ዝም ብሎ ፕሮቮክ እናረጋለን የሆነ ከሻቢያ ጋር ግንኙነት የመሰረትን መስለን ይሄንን በጣም የበለጠ በማጮህ እንደ ሊቨሬጅ እንጠቀምበታለን ይሄ ብዙም የሚያስችል አይመስለኝም መርህ ያለው ግንኙነት ነው የሚጠቅመው ለማለት ፈልጋለሁ አብራችሁ ስላላችሁ አብራችሁ ስለምትሆኑ በድጋሚ እጅግ በጣም አመሰግናለሁ ላይክ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ Thank you. አመሰግናለሁ